በጧት አብሬ ያወጣው ሰው ነኝ ታውቃለህ። $20 በጧት ለዚች ለቁርሷ ይመች። አብረን ነው ኑሯችንን ስትል አንድ ላይ የምንኖር አስመሰልከው ብዬ ነው። አይደብርም እንዴ? አሜሪካ እየኖርክ ታፕ እኔ ካንተ ውጣ እባክህ። ታፕ አድርገው እዚህ ላይ አንበሳውን እንደሱ ፍላወሩን ይመቻችሁ። ይመቻችሁ። ታፕ ስንት እንደሆነ ታውቃለህ? ዝም ብለህ ኑሯችንን አደባባይ አወጣው ትለኛለህ እንዴ? ኑሮ ፊት እሺ። የቲክቶክ አርበኛው ባለቤቴ ምን እያደረክ ነው? እኔ የምለው አለሁልሽ። አንድ የቤተሰብ ጉዳይ አንዴ እገባለሁ ተመልሼ። ሰላም ነው። አንተ ግን በቃ ቤት ውስጥ ማብሰል ቀር አይደለ? ቺፖትሌ፣ ስታርባክስ ምናምን እያልክ እየዞርክ በቃ ገንዘብ መጨፍጨፍ ነው። ቤት ውስጥ ማብሰል ቀረ። እስከ መቼ ነው እንደዚህ የምታደርገው? ችግሩ ማን እንደሆነ ታውቂያለሽ? ያ እንቁላሉ ወንድምሽ እኔ ትንሽ ነገር ሰራው አይደል? ከየት እንደሚጀት ነው ምግብ ላይ ከየት እንደሚመጣ አላውቅም። እልም እኔ ከጀርባው የቴም ማሽን አለ እንዴ? ይበላል አይጠጋውም። ወይ በልቶ ቢያስመሰግን እኮ ነው የሰራሁትን ቢበላ ደስ ባለኝ። ታውቃለህ ግን ወንድሜ በ6 ሴት እንደ እንቁላል በእንክብካቤ ያደገ ልጅ ነው። አሁን ድንገት ገብቶ ሙያ እንዲለምድልህ ትፈልጋለህ? ኧረ እኔም እኮ በደርግ ጊዜ እንቁላል ነበርኩ። እኔም ቤት በኢህአዴግ ጊዜ ተሰበርኩ፣ በብልጽግና ጊዜ ተበላው። አቤት ተናግረህ ሞታል እኮ አሁን። ይኸው አሁን በቲክቶክ ላይ እንቁላል ሆኜ ቀር። የቲክቶኩ እንቁላል ነው የምባለው። በነገራችን ላይ ለህዝብ አሳቢ፣ ህዝብን አስተባባሪ እናንተ እኮ ናችሁ አገር እየመራችሁ ያላችሁት። አመሰግናለሁ። አዎ የቲክቶኩ አገር መሪ ባለቤቴ አንተ አይደለህ እንዴ? ልማቱንስ እያካሄድክ ያለው በቲክቶክ ላይ ቁጭ ብለህ? እውነት ነው። ስታርባክስ ቁጭ ብለህ አይደል እንዴ ሀገሪቷን እንዴ ሼክ እያደረግካት? የቤተሰብ ጨዋታ ይሻላል። አንተ በቃ ፖለቲካ ሳታወራ መዋል አትችልም። ለነገሩ ያው ዘመኑ ነው። አገር መሪ ካለ ዘመኑ እንዴት ይሆናል? ቲክቶክ ላይ እኮ ማውራት የግድ ነው። ተሰብስበሽ አይሽ ስለ ሀገር፣ ስለ ህዝብ፣ ስለ ማህበረሰብ፣ ስለ ሃይማኖት፣ ስለ ሁሉም ነገር ማሰብ ማስተዋል ያስፈልጋል። ያ ነው እኮ ዋናው ቁም ነገር። አልገባሽም አንቺ? አገሪቱ የምትፈልገው ስራ የሚሰራላት ሰው ነው። ኧረ እየሰራ ነው። አልገባሽም? የሚያወራላት አይደለም የምትፈልገው። ሜንታል ላይ ነው መሰራት ያለበት መጀመሪያ። እኔማ ቤት ስንት ሰው ነው ሜንታል ላይ የሚሰራ? አታናግሪኝ እባክሽ። ይኸው እየሰራን። አልገባችሁም? ማን ነው እየተሰራ ያለው? ማን ነው እየሰራ ያለው? እየሰራን ነው። አልገባችሁም? ሁላችሁም እኮ ሰሪ ሆናችሁ። ማን ነው ተሰሪ? እንሰራለን። የገባው ይሰራል። ወይ ጉድ! እሺ ዋናው ነገር ለመሆኑ ግን ከየት ነው ልጅቷን ያገኛት? የቷ ልጅ? እቺ የቀጠርካት ነው? ቆንጆት ናት? ማናት ያልካት ስሟን ያገኛት? ያው ቲክቶክ ላይ ስራ ፍለጋ ስትንከራተት አገኘኋት። እዛ ላይ ኮመንት ምናምን አደረገው። አንተ የህዝብ ሰው ነህ ቅጠራት ምናምን ስባል እኔም አስፈላጊ ነች ብዬ ቀጠርኳት። ቆንጆ ስለሆነች ነው አይደል ቀጠርካት? ትክክል፣ ቆንጆ ስለሆነች ነው ቀጠርኳት። ምን ነው? እንዴት ወንድሜ ይኸውልሽ፣ እንቁላል ወንድምሽ ያፈዘዘውን ካፌ 1 ወር ብቻ አስጫት ታየዋለሽ። የኔን ኤዲሲ ወንድ እንዴት አንጋግታ እዛ ቤት ውስጥ እንደምታስገባው ለማየት ያብቃሽ። ቆይ አልገባኝም። እንድትሰራ ነው ወይስ እንድታማልል ነው የቀጠርካት? ሁለቱንም። መማለል የሚፈልገው ይማልላል። ይኸውልሽ አንድ የሆነ ሰውዬ ነበረ ነፍሱን ይማረውና መላጣ ነው ማለት ይቻላል፣ ግን መላጣይ መንካት አይቻልም እንዳለው ነው። መማለል የሚፈልገው መጥቶ አየር ላይ ማሎ መሄድ መብቱ ነው። አሜሪካን ሀገር ግን ሴት ልጅ እንድች መንካት አይቻልም። አገሩኗ ህጉኗ መንካት አይቻልም። ሰርቪስ የሚፈልገው ደግሞ በዛች በቆንጆ ልጅ ሰርቪሱን ተጠቅሞ ውበቷን አድንቆ ሹልክ ብሎ ይወጣል። እኛም ገንዘባችንን እንቁላሉ ያፈዘዘው ቤት ባንዴ ጣራ ላይ። ጥሩ ነው። ድሮስ ወንዶች ካገባችሁ በኋላ የሚስቶቻችሁ ውበት መቼ ይታያችኋል? የሌላ ሴት ውበት ነው ጎልቶ የሚታያችሁ። የኔ ውበትማ አይታየም አይደል?
በቃ ጠፋሁብህ እኮ ነው እንዳለውም አትቆጥረኝም። አይደለም አንቺ ስራ ላይ አተኩረሻል፣ ስራና ገንዘብ ላይ አተኩረሻልና ሰው ደግሞ ስራና ገንዘብ ላይ ካተኮረ ውበቱን ይረሳዋል። አንዱን ነው መያዝ ያለበት። ገንዘብ አይሆንም። ስማ እንጂ ገንዘብ እኮ ሰርተህ ነው ለብዙ ለሀገራችን ዜጎች እንኳን የስራ እድል ማስገኘት የምትችለው። ስማ ሰርቼ እኮ ነው ለብዙ ዜጎቻችን የስራ እድል ማስገኘት የቻልኩት እንጂ ቲክቶክ ላይ ቁጭ ብዬ አውርቼ አይደለም። ኦኬ ይሁን፣ ግን በቃ ማለትም ማወቅ ያስፈልጋል። አሁን ለምሳሌ ማንኖርበትን 3 ቤት አለ ኢትዮጵያ ውስጥ። ምን አለ ዳው እየሰራ ቢኖርበት? አሁን 3 ቤት 4 ቤት ድርጅት ምን ኢትዮጵያ ውስጥ ነው እንደምንሰራው እኮ ለራሴ ብቻ አይደለም። ስንት የተቸገረ ወገኖች አሉ። ስንት ዘመድ አለ። የሀገራችን ወገኖቻችን አሉ የተቸገሩ። ስራ አግኝተን ሀብት አግኝተን ሰው ብንረዳበት ምን ችግር አለው? ወይስ እንደሌላው ሴት ቁጭ ብዬ ጥፍሬን እየሞረድኩ እንደሆነ ነው የምትፈልገው? አንድም እሱ ነው እንደ ለራሱ ቢዝነስ ቻለ። በለዛ ይኸውልሽ በጣም ብዙ ዕዳ ውስጥ እየገባን አሜሪካን ሀገር ነው ኑሮ ቢልድ ማድረግ። ይኸውልሽ ይሄ ሀገር ትልቅ ሀገር፣ እዚህ ሀገር ላይ ነው ትልቅ ነገር መስራት እንጂ ማንኖርበትን ሀገር እዛ በኢትዮጵያ እየቆለልን መኖር የለብንም። አንደኛ። ሁለተኛ ደግሞ ዕዳ ማብዛት፣ እዛም ውስጥ ስንገባ ዕዳ ይበዛል። ሰው ደግሞ ፊቱ ዕዳውን ነው የሚመስለው። አለቀ ነው ፊቱ ነው። ስለዚህ እኔ ዕዳዬን መሰልኩ ማለት ነው። ከኋላ ካደረ በዚሁ ከቀጠልሽ አይቀርም ዕዳሽን መምሰልሽ። ወይ ዕዳውን ነው ወይ ምንዳውን ነው የምትመስዪው። ለዛ ነው። አይ ጥሩ ነው፣ ቀጥልበት። መልእክቱ ደርሶኛል በደምብ። አይ ቤብ የጭቅጭቅ ፕሮግራም በጠዋቱ እንዳጀመረ ቤብ አትበል እባክህ። በጠዋቱ የጭቅጭቅ ፕሮግራም ላይ አይደለንም መቼም። ሀሳብ የመለዋወጥ ይቺ ጠረጴዛ እኮ ጧት ሀሳብ የምንለዋወጥባት ነች። ስለ ስራ የምናወራባት። ዛሬ ገብተን ሌላ ነገር ውስጥ እየገባን ነው። ጥሩ ነው። እናቆምና እንግዲህ አሁን ቲክቶክ ላይ ገባና ሀገሪቱን አስተዳድራ። አሜን። አመሰግናለሁ። እዚያ አይመችማ። ሄጄ ስብሰባ ላይ ልጋ እቃሽን በኋላ አመጣልሻለሁ። እቃ ይዘን ለካፌው የምንወስደው እቃ አለ። እሰይ የኔ ባል እንዴ በጋርድ እኮ አልሄድክም እንጂ አንተ እኮ ሀገር መሪ ነህ። ሀገር እየመራ ነው ቲክቶክ ላይ ቁጭ ብለው። አመሰግናለሁ። ቢያንስ የምሰራው የማረገው ነገር አንቺ ከገባሽ ለውጥ አለ ማለት ነው። አመሰግናለሁ። መልካም ሀገር የማስተዳደር ጊዜ ይሁንልኝ። ሲስቱዬ አንተ ቁጭ ብዬ ባሷ እስክትመጣ እየጠበኳት ነው። እባክሽ አታስቢ፣ እኔ እኮ እንዳላስቸግርሽ ብዬ በቃ ዛሬ ደግሞ እስኪ በባስ ልሂድ ብዬ አሁን እየመጣች ነው። ስማኝ እስኪ የኔ ፊት ዕዳዬን ይመስላል እንዴ? ምንድን ነው ያልሽው እንዴ? ይሄ ተረት የሆነ ቦታ ሰምቼዋለሁ። ዕዳ ነው ምንዳ ነው ያልሽው? የትም አልሰማኸውም። ቤብ ሲያወራ ነው የሰማኸው። ጋሽ ዳኛቸው ነው እንዴ ያለው? እሱ ነው እንጂ ሁለት ስም ይዞ ቤብና ዳኛቸውን ይዞ ሰው እንዴት በሁለት ስም ይጠራል? ዳኛቸውንና ቤቢን ይዞ እሱ ነው እንጂ የስም ዕዳና ምንዳ የሆነበት። ሰሚ እሱ ተረት ሲያወራ አይደል እንዴ የሚውለው ቲክቶክ ላይ ተተክሎ። ጭራሽ ደግሞ በእኛ ቤተሰብና በአንቺ ፊት ሙድ ሊይዝ ይሞክራል እንዴ? ፊት እንዳሰጩ ነግሬሻለሁ ሲስቱ። ለመሆኑ ልጅቷን እየሰለልካት ነው? የእሷን ጉዳይ ለእኔ ተይልኝ ሲስቱ። በደንብ እየሰለልኩልኝ እንድች ብለሽ እንዳታስብ። ስታቆለማምጠው ደግሞ አንዴ ደርሼባታለሁ። በደንብ ይሄንን ጉዳይ ደግሞ አጣራለሁ። እንዴት ማቆላመጥ? በቅርቡ ለሱ ዕዳም ምንዳም መሆኗን እደርስበታለሁ። ቆይ ግድ የለም ብቻ አንተ ዝም ብለህ ልጅቷን ተከታተል። እንደዚህ ሊናገረኝ አይችልም። የሆነ ነገር አለ። ይኸውልሽ ሲስቱ የእሷን ጉዳይ ለእኔ ተይልኝ፣ ግን አንቺም ግን ማንነትሽን ማሳየት አለብሽ። ቆይ እኮ እኔ ምን እንደሚፈልግ እራሱ እኮ አልገባኝም። እኔ በለፋው በሰራው እኔ ምን ጀግና ሴት መሆን በቃ ለቤተሰብህ እንደዚህ ዋጋ መክፈል እንደዚህ ያስነቃል እንዴ? ምንድነው ግን የሚፈልገው? ያልገባኝም እሱ ነው እንጂ ይሄ ከዕዳ ወደ ገነት አምጥተሽው ደግሞ ጭራሽ ዕዳ ምንዳ ምናምን ይላል እንዴ? ስሚ ቤተሰባችን ይራሷል እንዴ? እኛ እኮ ስሚ ድልቅቅ ብለን እኮ መኖር የነበረብን ሰዎች ነን። ከአንድም 2-3 ካፌ ከፍተሽ ገነት ኑሮ ባስኖርሽ ነው እንደዚህ የሚልሽ? ቆይ ግድ የለም ዝም ብለህ ሰልላት ብቻ ልጅቷል። ይኸውልሽ ደግሞ እሱ ውጭ ማለቱን አያቆምም። እደርስበታለሁ። ይኸውልሽ ማን ዕዳ ማን ምንዳ እንደሆነ እንደርስበታለን። ሲስቱዬ አንቺ ይኸውልሽ አትጨነቂ። እኔ
ያለሁልሽ። የእሷን ጉዳይ ደግሞ ለእኔ ተይው። ሲስቱዬ መጣች። በቃ 30 መጣች። በቃ እየገባሁ ነው። ቻው። ለኮሌጅ ግራጁዌት ተማሪዎች ልዩ ፕሮግራም እንደምትሰጡ ሰምተን የመጣ ነው። ሚሊተሪ ሰርቪስ ላይ ላሉ ቅናሽ እንደምትሰጡ ሰምተን የመጣ ነው። በቅርብ ለግራጁዌት ለሚያደርጉ ሚሊተሪ ውስጥም ተሳትፎ ላላቸው ስፔሻል ኢንሴንቲቮችም እናቀርብላቸዋለን። ምንም ችግር የለም። በተጨማሪ ቢልፔይ ቶዮታ ለኡበር ለሊፍት እና ለታክሲ የሚሆኑ መኪናዎችን በብዛትና በጥራት አዘጋጅተን የምንጠብቃችሁ ሲሆን እኔም በጣም ነው የወደድኩት፣ ግን ክሬዲት ስኮሪ ችግር እንዳይሆን ፈራው። የመጣችሁት እኮ ቢልፔጅ ቶዮታ ነው። ቢልፔጅ ቶዮታ ከተለያዩ ባንኮች ጋር ስለሚሰራ ክሬዲት ምንም አያሳስባችሁ። ወደ ሀገር ቤት ለመላክ የምትፈልጉም ካላችሁ ከሺፒንግ ካምፓኒዎች ጋር በመነጋገር ይህንንም የምናስተናግድ መሆናችንን በታላቅ ትህትና እንገልጻለን። የኤሌክትሪክ መኪና ለሚገዙ ደንበኞች ደግሞ ቢልፔይ ቶዮታ መጥተው ከሚደረግለት ተጨማሪ ቅናሽ ሌላ የሶስቱ ዜሮዎች ማለትም የዜሮ ዳውን ፔመንት፣ የዜሮ ኢንተረስት እና የዜሮ የመጀመሪያ ክፍያ ተጠቃሚ ይሁኑ። ኦኬ ታንክ ዩ ቬሪ ማች ኮንግራቹሌሽንስ ኢንጆይ ዩር ኒው ካር። ቢልፔይ ቶዮታ የሀገር ልጅ አለኝታ። ዛሬ ብሌኔ የምትመጣበት ቀን ነው። ብሌኔ የማይሽድ አይኔ ብሌኔ የማይሽድ አይኔ ሰላም ካፌ ነው። ሁሉም አለ፣ ሁሉም አይነት። ምንድን ነው የፈለጉት? አድረናል፣ እግዚአብሔር ይመስገን። ጀምረናል። አለን። ፉል ስፔሻል አለ። ፓስታ አለ፣ ፓስታም አለ። በአትክልት ነው የፈለጉት? ቅንጬያችንማ ቢቀምሱት በስማ በጣም ያበደ ቅንጬ ነው። በቃ ችግር የለም። የማይሽድ አይኔ ዌልካም ቱ ፈርስት ዴይ ጆብ። እንዴት ነሽ? ታዲያስ ደህና ነሽ? እንኳን ደህና መጣሽ። እንዴት ነሽ? ብሌኔ የማይሽድ አይኔ እያልኩ እየዘፈንኩልሽ ነው አሁን የመጣሽው። እንዴት ነሽ? አሜሪካ ያለ ሰው ምን ይሆናል ብለሽ ነው? የአሰብ ጭቅጭቅ የለብን፣ የቀይ ባህር ጭቅጭቅ የለብን፣ በሰላም አድረናል። እኔ እንደውም ፈታ ብዬ ነው የምኖረው። እንደምታውቂው ቤት ኪራይ ያጨናነቀኛል ምን አልል፣ እህቴ ጋር ነው የምኖረው። በቃ አንቺ የኛ ቤተሰብ እኮ ይኸውልሽ ትልቅ የተከበረ ፋሚሊ ነው። ትልቅ ቤተሰብ ውስጥ ነው የገባሽው። ሰተት ብለሽ አሁን ቆንጆ ቁርስ ሰርቻለሁ፣ እሱን እንበላለን። በጭራሽ እንዴ!
በጭራሽ ቁርስ ማተር እንዴ ፕሊዝ ትንሽ ተጋ ጠበበሽ በኋላ ላይ ጥሩ ነው ተመችቶሻል እንትን አለን ውስጥ ከዚህ በኋላ ቦርሳ ውስጥ ነው የሚቀመጠው ልብስ ትቀይሪያለሽ ልክ እንደኔ ሰላም ካፌ የሚለው የድርጅቱን ልብስ ትለብሻለሽ አንዳንድ ነገሮች ዛሬ ያሳይሻለሁ ግን መጀመሪያ በተመስጦ ቁርስ እንበላለን አልበላም አይባልም እሺ ኧረ ዛሬማ አንቺ የመጀመሪያ ቀንሽ ነው ቁጭ ብለሽ መብላት ብቻ ነው ከአንቺ የሚጠበቀው እሺ አትጨናነቂ ሪላክስ አድርጌ ቤትሽ ማለት ነው እሺ ለምን ትቆልፈዋለህ? የስራ ሰዓት እኮ ነባና ቁርስ ይኸውልሽ እኔ ቁርስ ላይ የሚረብሸኝ ሰው በፍጹም አልወድም። ታዲያ በር ዘግተህ? አዎ በር ተቆልፎ አለበለዚያማ ከስተመር ይመጣና እንደዚህ አቀራርበን እየበላን እየተጫወትን ከስተመር ቢመጣስ አቋርጠን እያልነሳ አሁን ቁርሱን አቀራርባለሁ እስከዛ ላግዝካ በጭራሽ ዛሬ አንቺ እንግዳ ነሽ በቃ የመጀመሪያ ቀንሽ ነገ ደግሞ አንቺ ትሰሪያለሽ እሺ ብሌኔ ብሌኔ የማይሽ ላይኔ ብሌኔ የማይሽ ላይኔ የሌኔ ብሌኔ አዝች ጋ ትሆናለች የቤቱ ስፔሻል በጠዋት ገብቼ እኮ ነው የሰራሁት እንዴት አየሽ ቁርሱ ቆንጆ ነው አይደል በጣም ጥሩ አሁን ለቁርስ እንዘጋጅ ጸሎት እናድርግ ጌታዬ ሆይ እችን ቀን እንድናይ ስለረዳሃን እናመሰግናሃለን የኔንና የብሌንን የአሜሪካ ረጅም ጉዞ የተሳካ አድርገው አሜን 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 ያሰብነው የሚሳካበት አድርግልን አሜን ዶክተር ያላስደነገጠው የኢሚግሬሽን ኬዝ ያላስጨነቀው ትኩስ የትዳር ፍቺ ያልገጠመው የጤና ቡድን እየተጫወተ እግሩ ያልተሰበረ ስራ ፍለጋ በእግሩ እንዲህ የማይንከራተት አሜን አደራ ያዝልን አሜን 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 በአሜሪካ ኑሮ የተሳካለት የግሪን ካርድ ጭቅጭቅ የሌለበት ቲፕ ጠገብ አድርጎ የሚሰጥ ከስተመር አምጣልን አሜን 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 ከስተመር ኦልዌይስ ራይት ብሎ የማይጨቃጨቅ አርሴናል ዘንድሮ ዋንጫ ይበላል ብሎ ተስፋ ማያደርግ ማንቸስተር ወደ ቀድሞ አቋሙ ይመለሳል ብሎ ተስፋ ማያደርግ እዛው ያዝልን አሜን አሜን እንዴት ነው ትጸልያለሽ አዎ ጸልይ ወረቀትም ስራም ሳይኖርሽ እንዴት ይሆናል ግዴታ መጸለይ አለብሽ ይኸውልሽ እንኳን እኛ ቤተሰብ ገባሽ ምንም እንዳታስቢ እህቴ 3 ድርጅት ነው ያላት አባቴ ደግሞ በመንገድ ዳር ምን የመሰለ ህንጻ ነበረው አሁን ያው በኮሪደሯ ምክንያት ትንሽ አፈረሱበትና ለህክምና መጥቶ አሁን እዚህ ነው ያለው ታገኘዋለሽ አገናኝሻለሁ ተሻላቸው እንዴ ፋዘር ማን ይሆናል ስሚ እንኳን የአፍሪካን እንዴት ይቀርና ማለት ነው ሰው ከዓለም ላይ ያለ በሽታ እኮ መጥቶ የሚታከምበት አሜሪካ ነው አሜሪካ የገባ ሰው ምን ይሆናል አስተዋውቅሻለሁ ደግሞ ፋዘርን እሺ እንዴት አሪፍ ሰው መሰለሽ በቃ እሱ ብቻ ነው የቀረኝ እንደው መቼ ነው ይሄ ልጅ እንደው ደህና ሰው አግኝቶ ምናምን ብሎ ከሲስተር በላይ እሱ ነው የሚጨነቅ እስኪ እንዴት ነው ቆንጆ ነው በጣም አሪፍ አድርጌ ነው የሰራሁት ምን መሰለሽ እየበላሽ ይጣፍጣል አይ ሌላ ብሰራ ይሻላል አይ ብላ ቆንጆ ነው በጣም ይጣፍጣል እኔ የምልሽ ቁርስ በልቻለሁ ብለሽ ነበር ቅድም አይ በልተሻል
ታስታውቂያለሽ። በጣም ስለሚጣፍጥ ነው። ኧረ ብላ። እኔ የምልሽ ቁርስ በልቻለሁ ነው አልበላሁም ነው ያልሽ? ኧረ በልቻለሁ ስለሚጣፍጥ ነው። አይ በልተሻል። ታስታውቂያለሽ። በይቢ እየበላሽ አለ። ሌላ ደግሞ በቀጣይ ሌላ ተከተለሽ ሰው ነበር እንዴ? ኧረ ማንም የለም። ወንድ እኮ ነው። አላውቅም። እሺ ነጋሊ ለብልቤ ምን ይምጣል? ግድ የለም ዛሬ እስኪ ቀየር ግድ የለም ዛሬ ከምግብ ዝርዝር ውጣና እሷ ይኸውልሽ ሂጂ ታዘዥ። ለአንቺም እንደ ትሬኒንግ ይሆንሻል። ግን ስልክ ምናምን በፍጹም ቢጀነጅንሽ ማለት ነው እንዳትሰጪ እሺ? ማንም ከስተመር ቢሆን ስልክ ቢጠይቅሽ እሺ ምናምን ብለሽ እጥፍ እንደነገሩሽ። ሰላም። ታዲያስ እንዴት ነሽ? ምን አላችሁ? ሜኑ ላይ ያለ ሁሉም አለ። ሁሉም ማለት ቁርስ ነው ምሳ ነው የፈለገው? የቱ ይሻለኛል? ሁሉም አለ። ሁሉም ማለት ቁርስ ነው ምሳ ነው የፈለገው? ምሳ ነገር የቱ ይሻለኛል? ምንድነው አሪፍ ያላችሁ? ቁርስ ነው የቤቱ አሪፍ ቁርሱ ነው? ሁሉም ምግባችን ጥሩ ነው። ምን ይምጣል? ጥብሱ ዴ ጥብሳችን በጣም ቆንጆ ማለቴ ስጋው የጭቅናና የሽንጥ ነው ያለን። እግር ነው? አይ በቃ አንቺም ካላውሽ። ክትፎ አላችሁ? አለን። ክትፎስ ቅቤው እንዴት ነው? ከሀገር ቤት ነው? ከዚህ ነው? ቆንጆ ቅቤ ለጋ ነው በሰለ። ሀገር ቤት እንኳን አይሆንም። ችን እንኳን መቻጣናት እዚሁ ነጠር በተን ነው። የጾም ምግባችሁ ዴ ነው? የጾም ምግባችን ቆንጆ። ምን አላችሁ? ሁሉም አለ ሜኑ ላይ ያለ። የጾምም? አዎ የጾምም አለ። ፍሬሽ ነው? አዎ አትዋሺ። መቼ የተሰራ ነው? ፍሪጅ ውስጥ የቆየ አይደለም? ኧረ ፍሬሽ ነገሩ አንቺ ምን ታረጊና? አንቺማ በይ የተባልሽው። ሽሮ እንዴት ነው? ሽሮአችን በጣም አሪፍ ነው። ተጋቢ ነው? አዎ አለ። ተክ የአተር ናት? የሽምብራ ምጥን ነው? የትኛው ነው? ሁሉም አለን። መቼም ጓያ አልመጣችም። አንዳንድ ቦታ እኮ ጓያ እያበሉ ጉልበታችንን ሽባ ሊያደርጉት። ያልመጣ ነገር የለም። ቀበርቾ፣ ኮረሪማ፣ ጥቁር አዝሙድ፣ ነጭ አዝሙድ ያልመጣ ነገር የለም። ስለዚህ ሁሉን ነገር አብሻ ቤት ስትሄጂ ጠይቀሽ ተረድተሽ ነው መብላት ያለብሽ። ለዛ ነው የምጠይቀው። ምን ይምጣል? እንደውም ሻይ ልጠጣ። ሻይ አምጪልኝ። ምን አላችሁ? ሻይ ግሪን ቲ አለ፣ ብላክ ቲ አለ፣ ሬድ ቲ አለ። በቃ ግሪን ቲዋን አምጪልኝ። ግሪን ቲዋን ታዲያ በደንብ አፍያት። ግሪን ቲ ሲፈላ ይኸውልሽ በደንብም ከተንተከተከ ልክ አይመጣም። መካከለኛ ሞቅ አድርጋ አፍልተሽ ግሪን ቲዋን አምጪ። አመሰግናለሁ። አዲስ ነሽ? አዲስ ከሆንሽ ይኸውልሽ ዝም ብሎ ማስተናገድ ምናምን አለ። ትምህርት ቤት እስኳላው ላይ ቸከል አድርገሽ ቤንጃሚንን ያዝ። ቤንጃሚንን ከበተንሽው ዋጋ የለሽም። አሁን እኔ መብላት ፈልጋለሁ፣ ግን መያዝ ስላለብኝ ሻይ ጠጥቼ ወደ ቤት። ሻይ ግሪን አይዞሽ። ምን ነው ጮክ ብላ አየህ? ጮክ ብላ አየኝ። ትንሽ ግን እንደው አይደብርም? ምኑ? እንደ ኢሚግሬሽን ኦፊሰር ይህን ሁሉ ሰዓት አድርቀህ እንደ ልማድህ ሻይ ታዛለህ? ይኸውልህ እዚህ ሀገር የምትበላውን ነገር አንብበህ
ጠይቀ ተረድተ ሁሉ ነገር ማወቅ አለብን። ዝም ብለህ ያገኘውን ወደ ወደ ማስገባት የለብን። አይ ያንተን በዛ እንዴ ቂቤው ላይቭ ሲነጠር ማየት ፈልጋለሁ ማለት እኮ ነው የቀረ። ብሮ ከስተመር ኢዝ ኦልዌይስ ራይት ዲስ ኢዝ አሜሪካ። ጓያ ምናምን ትላለን። ጓያን እኮ ያረሳው አንተ ብቻ ነህ። ሁሉም ረስቶታል ጓያ። ምን አይነት ጓያ ነው? ጓያ ምናምን ይላል። አሁን ሻዩን ታፈላ። ዛሬ በስማ ይኸውልህ ገና አሁን ለድርጅቱ የሚመጥን ሰው ትክክለኛ ሰው ነው ያመጣው። ጎበዝ ነበርሻ። ቆንጆ ጊዜ ነበረሽ። በጣም ቀናችን ራሱ እንዴት አሪፍ እንዳደረገች። አሪፍ ነበረ ስራ ምናምን ጥሩ ከስተመር ምናምን በደንብ አስተናገድሽ? ጥሩ ነበር በደንብ። አረ ስታስተናግድ ራሱ እንደዚህ ከወገቧ ዝቅ ብላ ታስተናግድ። ትህትናዋ በጣም በእውነት ጨዋ ያሳደጋት ልጅ ናት። ጎበዝ በጣም እየተለመደ ይሄዳል። አሁን ጨርሳቸዋል? ጨርሰናል። ይኸውልህ ይሄ ድርጅት ማለት ነው እኔና እሷ ተያይዘን እንዲህ እንመነድገዋለን። ይሄ ድርጅት ታየዋለህ። አሁን በቅርቡ ከሁለቱ ድርጅቶች ይሄኛው ኢንካሙን ታየዋለህ። አሰራሩ ራሱ በጣም ትክክለኛ ሰው ያመጣ። አዘጋጉን እንደሚጸዳ ምናምን አሳያት። ትንሽ ነገር ነው እኔ ያሳየኋት። እሷ ምንም በቃ በተፈጥሮ በጣም ጎበዝ ንቁ ናት። እንደኔ በጣም ጎበዝ። አሁን ጨርሳቸዋል? አዎ ልንወጣ ስንል የመጣው ጨራርሰናል እኮ በቃ። በጣም ጥሩ። በቃ ወደ ቤት ከሆንሽ እኔም ልጥልሽ እችላለሁ። ወደ ቤት ወተት ብቻ ነው ለነገ የሚያስፈልገን። ወተት ግዛና ና ጠዋት ስትመጣ ወተት አብረን በጣም ጥሩ እንሄዳለን። እና በዛው እኔ ስለማለች ችግር የለውም እጥልሻለሁ። ወደ ቤት ነሽ እኮ እኔም መቀየርና እኔም ወደ ቤት ነው። አንተ በባስና በባስና እንሂድ። በባስ እኔን በባስ እኔ ነባን በባስ በገዛ ቤቴ ትላንት እሷ መታ እሷን በመኪና እኔን በባስ ሄሎ እህትየው የት ነው ያለሽው? ኢንተል ቪዥን ከመሰረታዊ የአይቲ ክህሎት እስከ አድቫንስ ኮርስ ካሉበት ከተማ መንቀሳቀስ ሳይጠበቅቦት በብቃት አሰልጥነን በእርግጠኛነት ሥራ እናስይዞታለን። ኢንተል ቪዥን ተምረው የሚቀጠሩበት ህልሞን እውን የሚያደርጉበት ትክክለኛ ቦታ በእውቀት ለሚያምን ኢንተል ቪዥን። ለበለጠ መረጃ በአድራሻችን ያገኙናል። ኢንተል ቪዥን